ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አይነት ነገር የሚል አንድምታ የያዘ ነው። ግን መጽሐፍ ቅዱስ ይዛለሽ? መቼም መጽሐፍ ቅዱስን አንብባችሁ አታውቁም። መጽሐፍ ቅዱስ ይዛል? መጽሐፍ ቅዱስን አንብባችሁ አታውቁም ማለት ለእኔ ትልቅ ፈውሱም እንደሆነ ላሳይህ ነው። አሳየኝ። አንብበህ እንዴት እንደማታውቅ ላሳይኸው። 400 ሰው አለ። 400 ሰው ፊት ፈውሱ ምን እንደሆነ አሁን የራስ ምታት የጉበት ምናምን እሱን አይደለም ክርስቶስ አይደለም ለማለት ማስረጃ ማቅረብ። በእናትህ አንዴ ማስረጃ መምጣት አለ። አንዴ በእናትህ ስለ ኃጢአት ነው። አንድ መስዋዕት ዕብራውያን አውጣልኝ። ቆይሽ ወደ እሱ ይሄዳሉ። ክርስቶስ ያቀረበው መስዋዕት ስለ ኃጢአት የቀረበ መስዋዕት። እሺ ስለ ራስ ምታት ስለ ምናምን አይደለም። ባይዘው እሺ እኔ መስዋዕት ስለ ራስ ምታት ነው አላልኩም እኮ እኔ አልክ እንጂ ስለ ራስ ምታት ብለህ 100 ጠቅስልሃለሁ አልክ። ያው እንደ ሙያህም ሊሆን ይችላል። መስዋዕትና ሰማይ መስዋዕትና አንድ ጊዜ ቆይ አወጣልሃለሁ። 2:24 አንብበው ቶሎ በል በቃ አምታታብኛ። መስዋዕትና ቁስሉ ይለያያል። ቁስሉ ይለያያል። ችግር የለም። ይኸው በመገረፉ በዛ ቁስል የተፈወስነው ከምን እንደሆነ ላሳየ። አንደኛ ጴጥሮስ ምዕራፍ 2 ታውጣልኝ። አንደኛ ጴጥሮስ ከራስ ምታት ብለኸኛል። ባይዘ ከበሽታ ነው ያልኩት። ራስ ምታት አንተ ነው ያልኩት። በሽታው ምንድን ነው ስለ ራስ ምታትም ሊሆን ይችላል ብለኸኝ። በሽታ ብለው ሰዶች ማንኛውም በሽታ ራስ ምታት በሽታ አይደለም እኮ። ስለዚህ ጉንፋን፣ ራስ ምታት የኛ ጌታ ሰው የሆነው ራሱን ያዋረደው ለአንተ ጉንፋንና ለአንተ እንትን ነው። እሺ አውጣልኝ። መጽሐፍ ቅዱስ የማይለው ነው። መጽሐፍ ቅዱስ የማይለው ለምን ትላለህ አንተ? እኔ መጽሐፍ ቅዱስ እንደሚለው ነው የምለው። እሰማለሁ ወገኖች። አውጣ። አንደኛ ጴጥሮስ ምዕራፍ ስንት? 2:24 2:24 እሺ አውጥቻለሁ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እሺ በመገረፉ ቁስል የተፈወስ ነው። ራሱን በመስቀል ላይ ኃጢአታችንን በስጋ የተሸከመው ምን እንድናደርግ ነው? ለምንድን ነው ይላል? ለምን ይላል? ለኃጢአት ሞተን ለጽድቅ እንድንኖር ይልና ኃጢአትና ጽድቅን ጎን ለጎን ያስቀምጥና ነጠላ ሰረዝ። ኃጢአት ሞተን ማለት ለኃጢአት ሞተን ምን ማለት ነው? ኃጢአት ከእንዲህ በኋላ እንዳትሰራ ማለት ነው። አንድ የሞተ ሰው ኃጢአት እንደማይሰራ ታውቃለህ? ማን ያለው? የሞተ ሰው ኃጢአት ይሰራል? የሞተ ሰው ማለት በስጋ የሌለ ነው። አሁን አንተ ነው ይሄ ሜታፎሪክ ነው። ብትሞት ኃጢአት አትሰራም። ሜታፎሪክ አይደለም። ሜታፎሪክ ሮሜ 6 አውጥቼ ያሳያለሁ። ሜታፎሪክ አይደለም። ይኸው ለኃጢአት ነው የሞተው። እሱን አይደለም በምናገራቸው። ተፈወስን ያለው ከምንድን ነው? ለምን ዓላማ ተፈወስን ያለው? ተሰቀለው ለምን ዓላማ? ጥያቄ አንዴ የገባሁት ጥያቄ ልመልስ ነው። ግልጽ ነው። ግን የኔን ጥያቄ ከስር እየገባ መልክ አታሳጣው። የኔን መልስ ከተሳሳትኩኝ ራስን ችላ አብራራ። ቆይ እንደውም ቀለል አድርግልህ። አንተ እንደውም አባቶችን አጠናለው ስላልክ ኢሳያስ 53ን እስኪ ለበሽታ የፈታው ለበሽታ ስለ ይሄ ለስጋዊ በሽታ የፈታ አባት አንድ አባት ስጠኝ። እሱ የሚቀጥለው የቤት ስራ ይሆናል። አሁን እንጨርስ። ኬታ የምተፈታው አንተ አባት እንደዛ ፈቶ አንብበህ ማታውቅ ከሆነ ሲጀመር መጽሐፍ ቅዱስ ለመረዳት አባቶች መፍታት አለባቸው የሚል አስተምሮ አለ እንዴ? ታዲያ በራስህ መፍታት አለብህ የሚል አስተምሮ ነው ያለው? በደንብ አለ። እስቲ በራስህ ፍታው የሚለውን እስቲ አምጣውና አሳየኝ። ጳውሎስ ምንድን ነው ያለው? ጌታ ለራሴ ገለጠልኝ አላለም? ለራሴ ገለጠልኝ። ለጳውሎስ የገለጠለት መቼ ነው? አልገባኝም ጥያቄ። ለጳውሎስ መገለጥ በነበረበት ሰዓት ነው የገለጠለት። ገለጠልኝ ምን ማለት ነው? ከጌታ ተቀበልኩት ማለት ነው። ከጌታ ተቀበልኩት ማለት ነው። አንተ ከማን የተቀበልከው ይህንን ትምህርት? ከመንፈስ ቅዱስ። መቼ? ጥቅስ ልጥቀስልህ። ሁለተኛ ዮሐንስ። አንተ ነው ያልኩህ። እኔ አሁን ሳነበው ራሱ መንፈስ ቅዱስ ይገልጥልኛል። ጥቅስ ልሰጥ ይችላለሁ። ሌላኛው መንፈስ አለመሆኑ በምን እርግጠኛ ነው? በፍሬው ነው የሚታወቀው ብራዘር። ይልቁን የተጻፈው ማለት
በእኔ ፍሬ ነው የሚናገረውን መጽሐፍ አለብኝ። እሺ አስጨርሰኛ። እንደ ገና ነኝ አልጨረስኩም። ቆይ አሁን ብልጭ አለልኝ። መንፈስ ቅዱስ እንዴት እንደሚገልጥ ሌላ ሳየ አንዴ ሐዋርያው ቅዱስ ጳውሎስ ይኸው ገለጠልኝ አለ ብለሃል ብያለሁ። ሐዋርያው ቅዱስ ጳውሎስ ለምዕመናን ጽፏል። ይኸው ለእናንተም ደግሞ ይኸው እያንዳንዱን ከመምህራን ሳይሆን በራሳችሁ ይገልጥላችኋል። እያንዳንዱን ነገር ዝም ብላችሁ አንብቡ። በራስህ ይገልጥልሃል ተብሎ የተጻፈ አሳያለሁ። በራስህ ይገልጥልሃል የሚል አሳያለሁ። ከትምህርት ውጭ ማለት ነው፣ ሳትማር ማለት ነው። ከትምህርት ውጭ ያለ መጽሐፉ ራሱ ለራስህ ይገልጥልሃል፣ ስፔሲፊክ ለናታኒም ይገልጥልታል የሚል አሳያለሁ። እሺ ምንድነው የሚያሳየን ወንድማችን ዳኒ? ይኸው በራስህ መንፈስ ቅዱስ ይገልጥልሃል የሚል ነው። ከዛ በፊት ግን ኦኬ ቶፒኩን አሁን እንትን ሊያደርግ ነው። ቆይ እሺ ወደዚህ ቶፒክ እንሄዳለን። አንዴ ተመለሱ እና ልመለስ። እሺ እንደሚገልጥልህ አመንክ፣ ለአንተ ነህ። ወደዛ እንሄዳለን። ቶፒኩን ሽፍት ማድረግ ስላልፈለግኩ ነው። ሳስበው ቶፒክ ወደ ሌላ እየገባ ሆነብኝ እና ልመለስና ዮናታን ላይ ሊያዝ መጀመሪያ ናቲ ይቅርታና ክርስቶስ በግርፋቱ የስጋ ደዌን ነው ወይንስ ነፍሱን ነው የፈወሰለት? ያ አሁን ችግር የለውም። መጽሐፍ ቅዱስ የሚለው በመገረፍ ቁስል ተፈውሳችኋል። አንዴ ቆይ፣ ወደዛ ከመሄዳችን በፊት ወደኋላ ልመልስ፣ ወደ ቶፒካችን። ቆይ እንዳይለጠጥ፣ እሺ እንዳይለጠጥ። ከዛም ማውራት ካለብን ይሄ አሁን ያወራነው እናወራለን። እሺ ልመለስልህና ቅድም ብለህ ነበር፣ ይኸው በመከራው አይደለም የዳን ነው በመከራው አይደለም ብለኛል። ዳን ነው በሞቱ ነው እንጂ በመከራው አይደለም። ብራዘር ጥቅስ በመከራው እንዳልዳንን የሚናገር ጥቅስ በሞቱ እንደዳን ከነገርኩ አነሰ። በሞቱማ እኔ እንደዳንኩ ይኸው ቅድምም ጥቅስ ይኸው በሞቱ ሁሉ እንደተታረቅን ቅድም እኔው ራሴ እያነበብኩ ነው። ኦኬ አይ ይኸውልህ የሌለ ነገር እኔ ማሳየት አልችልም። አንተ ባይሆን በመከራው ሊዳናችሁት አይደለም። ኬት አመጣኸው አንተ? አንተ ራስህ በመከራውን የዳናችሁት የሚል ኬት አመጣ? መከራው መቁሰሉ ስለሆነ ነው። ቅድም ራስህ መስክረህልኛል እኮ። በመቁሰሉማ ተፈወሳችሁ ይላል እንጂ የዘላለም ሕይወት ታገኛችሁ ይላል እንዴ? እና የተፈወስነው ከምንድን ነው? አባት ጥቀስ። የለህም አባት የራስ አባት አመጣልህ ያለው ብራዘር፣ በእውነት አመጣልህ። እኔ ከፈለኩ 2 ደቂቃ ብትሰጠኝ አይጠፋም። ሞልቷል። 2 ደቂቃ ሰጥቻለሁ። ቆይ አንዴ እንትን የጋ ነው። ቆይ አንተ ችግር ሊትራሊ ነው የምትወስደው። ዳኒ አይጠፋም ማልክ ማለት ከዚህ በፊት አላነበብክም ማለት ነው። ይሄ የሚነበብ አይደለም። 10 ደቂቃ ተሰጠኝ። 10 ሰጥቻለሁ። እኔ 2 ደቂቃ አይደል ያልከው? 10 ሰጥቻለሁ። አምጣ። ምንድነው የምታመጣው ግን? መጀመሪያ መልስልኝ። ምንድነው የምታመጣው? 2ኛ ጴጥሮስ 24ን እስቲ አባቶች በስጋ ፈውስ ብለው ፈተዋል አልፈቱም የሚለውን ነው ማመጣለህ። እንግዲህ የተነሳ ነው ምን ላይ ነው? መጀመሪያ 2ኛ ጴጥሮስንም ታመጣለህ። የተነሳ ነው ምን ላይ ነው? በመከራው የዘላለም ሕይወት አንተ በመከራው የዘላለም እኔ እኮ የሚገርመኝ ጥያቄ ትጠይቅና ጥያቄን ራስህ ትመልሳለህ። ተው እንዲያውቁ አልመለስኩም። ያመሃል እንዳንተ አልመለስኩም። ምንድን ነው ያልኩህ? 13 ላይ ቆይ በእርሱ ቁስል ተፈወሳችሁ ይላል አይደል? ይላል። በመገረፉ ቁስል ተፈውሳችኋል። በቃ በእርሱ ቁስል ተፈወሳችሁ የሚለውን ይኸው ከራስ ምታት ከምን እንደዚህ ከስጋዊ ይሄ ምንድነው የሚባሉት ምድራዊ በሽታዎች ከነሱ እንደሆነ አሳየን። መፈወስ ማለት ነው። ለማንኛውም እሺ 8 ደቂቃ ሚዩት አድርገው ሌላ ሰው ላስገባ። ይኸው 8 ደቂቃ ሰጥ 8 ደቂቃ ቀረ። አውጣ ሌላ ሰው ላስገባ። እሺ ኦኬ ወጣ። እሺ ኔትወርክ ነው መሰለኝ። ኤርሚያችን ናቱ እንዴት ነሽ ብራዘሬ? እንዴት ነህ? እንኳን ደህና መጣ። ሰላም አማን ነው። እንኳን ደህና ቆያችሁ ወንድሜ። ሰላም ብዬሽ ልቀየስ ብዬ ነው። እንዴት ናችሁ? ደህና ናችሁ? አንተሽ ቶኒ ብራዘር ኤርሚሽ ሰላም ብያለሁ። አማን ነው ሁሉ ሰላም አለን ይመስገን አለን። ምንድነው ናቱ እየጠፋ አስቸግሯል። ቆይ እንዴ እኔ በጣም ፊክስ እንደውም ቤት ከፍታለሁ እኮ እንደውም ኧረ እባክህ ሰሞኑን እየከፈከ ነው። አዎ
አሪፍ ነው ወንድማችን። እየበረታችሁ ነው ታዲያ? አለን ኤርሚያችን። የት ምን የማይመች ቦታ ነው መሰለኝ? የማይመች ቦታ አይደለም፣ ክፍለ ሀገር ሄጃለሁ ፋሚሊ ጋር አክቹዋሊ፣ ግን የማይመች ቦታ አይደለም። ኦልሬዲ ክላስ ገብቻለሁ። ኦኬ አይ አሪፍ። በቃ እስከ ሰው ትቀበላለህ። እሺ ወንድሜ ቀጥሉ። ጃክ ለዳኒ 10 ደቂቃ ሰጥተነዋል። በ10 ደቂቃ ያመጣል። 2 ደቂቃ ነበር ያለው። እሺ ጃክ ደህና ነህ? እያወራ ነው ጃክ። ሌላ ፕሮቴስታንት ላኩልኝ። ውሃ እየጠጣ ነው መሰለኝ ጃክ። ዳኒ ልክ ስታገኝ ምናምን ሚውትን ማንሳት ትችላለህ። እሺ ፕሮቴስታንቶች ላኩልኝ። ሌላ ፕሮቴስታንት ጴንጤ በመከራው ሳይሆን እንትን ኢሳያስ 53 ላይ በእርሱ ቁስል እኛ ተፈወስን የሚል አለ። በእርሱ ቁስል እኛ ተፈወስን የሚለው ከራስ መታት ነው። ለራስ ተፈወስን የሚለው ያው መቼም ከበሽታ ነው። በሽታ ደግሞ ምንድነው? ራስ ምታት፣ ጉንፋን። ያው ሐኪምም ስለሆነ ዳኒ አይጀግነው ያለው አይጀግነው ሰዓቴ ራስ ምታት ይለኛል እንዴ? አስበዋል። ትንቢት ለራስ ምታት መምህር ኤርሚያስ ይለኛል እንደ እኔ ሼም ባይዘኝ 3 ቸርች ነው የምከፍተው መጥቼ። እንዳላነሳ ከፈለክ ጊዜ ሰታችሁኛል፣ ስጨርስ ታወራለህ። እኔን ገስት ላይ አስቀምጣ አታላግጥ ነው ዋናው ጥያቄ። አላገጥነው ራስ ማት ነው። ራስ ምታት ዳኒ ነው። ዳኒ ምስኪን ሰው። ኤርሚ ምንድን ነው? ኤርሚ መልካም ሰው ነው ዳኒ። አየዋለሁ እኔ ብዙ ጊዜ ነው እኮ ነው የምለው። ከዚህ በኋላ ኤርሚ ስታገኘው አይጀግንም። በጣም መልካም ሰው ነው ዳኒ። ያምናል ያሉትን እንዳለ ነው። እዛ እኮ ነው። ጄሪ ድጋሜ ላከችልኝ። ጄሪ ሚዩት ፕሮቴስታንቶች ላኮች ቪዲዮ መክፈት አልችልም፣ ግን ላምብብል እና እንትን ትላለህ። ምን እኔ ኤርሚ ትችላለህ? እኔ ማውጣት እችላለሁ፣ ችግር የለውም። ይንገረኝ ቦታው። ማቴሪያሉ ንገረን እና ከዛ እኔም አክቹዋሊ ማውጣት እችላለሁ። እሺ በቃ አንተ አውጣለሁ። አትኔሽስ በጻፈው ጽሁፍ ላይ አትኔሽስ ላይ ጀስት ዋንስ ሌተርስ በሚለው ላይ ፌስታል ሌተርስ አይ ቲንክ 6 ላይ ነው ያለው። ሴክሽን 6 ላይ ነው ያለው። ሌተር 6 ላይ ነው ያለው። ሌተር 6 ላይ ሴክሽን 9 ላይ ነው። ሌተር 6 የትኛው ሌተር ነው? ሌተር 6 ሴክሽን 9 ላይ አለ። ሌተር 6 ጠቅለል አድርጎ ነው ያስቀመጠው። ያው ለአንተ ጥያቄ የተዘጋጀ ሌተር አይደለም። በነገራችን ላይ ጠቅለል አድርጎ ነው ያስቀመጠው። ለዚህ አይነት ጥያቄ የተዘጋጀ አይደለም። መልሱ ግን ያው ፈውስ እንዳለበት ይታያል። ላነብልህ ነው ከተዘጋጀ። አይ ወዴት ጠቅለል ትሰማውና አያረካኝም ካልክ ይቀየርልሃል፣ ሌላ ይፈለግልሃል። እሺ ግን ያው ለጠየቅኩ መልስ ማለት ነው። ለጠየቅኩ መልስ ይሆናል፣ ችግር የለውም። ሴክሽን 9 ሴክሽን ሶሪ ያለፍኩት ሴክሽን
ያ ሴክሽን 9 ያልከኝ እሺ ፎር ዘ ሳክሪፋይስ ወዝ ማለት ነው አይደል? ትክክል። አንብብልኝ። የት ጋር ነው የምትፈልገው ቦታ ላይ አንብበው። ምን የትኛው ጋር ላይ ነው ያለው? እንድትከተልህ እኮ ነው። እዛው ላይ ሶስተኛው አራተኛው መስመር ላይ ነው ያለው። ፎር ዘ ሳክሪፋይስ ወዝ ኖት ፕሮፐርሊ ዘ ሴቲንግ ቱ ራይትስ ኦፍ አይዛክ በት ኦፍ አብርሃም ሁ ኦልሶ offered and by that was tried. Thus, God accepted the will of the offerer, but prevented that which was offered from being sacrificed. For the days of Isaac did not procure freedom to the world, but that of our Savior alone, by whose stripes we all are healed. ካለ በኋላ ሲያብራራው አንዴ መልሰው አንዴ but that of our Savior ሲል ምን ማለት ነው? የጌታችን ማለት ነው። ከዛ በፊት ያለውን ወይም ደግሞ for the days of Isaac for the days of Isaac did not procure freedom to the world የይስሐቅ ሞት ለዓለም ደህንነት አላመጣም ወይም ሳልቬሽን አላደረም ነፃነት አላመጣም ካለ በኋላ that of our Savior alone ጌታችን ብቻውን ማለት ነው ብቻውን by whose stripes we are all healed በመገረፉ ቁስል እኛ ተፈውሰናል ካለ በኋላ እሱን ሲያብራራ የሚለውን ፓርት ነው ላሳየ የፈለኩት። እሱን ሲያብራራ እንደዚህ ይላል for he raised up from the falling ከመውደቅ አነሳን ካለ በኋላ የሚቀጥለው ምን ይላል? healed the sick ይላል። ስለዚህ healed the sick የተባለው ተያያዥነት አለው አይደለም? ማብራሪያው ራሱ የአተናሼስን ኦን ዘ ኢንካርኔሽን ሁሉ እንትን አመጣልሃለሁ ሲክ ሲል የትኛውን ነው? ሬሱን ነው ሲክ እያለ ያለው ላሳየህ። ኢቭን አሁን ሂልድ ዘ ሲክ የሚለውን ራሱ አትቀበልም? ታማሚውን ፈወሰው። ምንም ግልጽ ነው። ታማሚ እንደነበረ ነግሬሃለሁ። ይኸው ታማሚውን ይፈውሰዋል። ታዲያ ምንድን ነው የተቃወምከው ነገር ምንድን ነው? አልገባኝም። ስለ ራስ ምታትና ስለ ሆድ ቁርጠት ያለውን ፓርት አምጣው። ሂልድ ዘ ሲክ ማለት ነው ታማሚ ፈወሰ ማለት ነው። ስለዚህ ታማሚ ማለት አዳም ቆይ አንዴ አዳም ታማሚ ነበር። ታመናል እኮ ይኸው እንደውም ከስር ይጽፉልሃል። ይሄንን ትምህርት ስንጀምር ኦን ዘ ኢንካርኔሽንን ጠቀስኩና እሺ ኦን ዘ ኢንካርኔሽንን ጠቀስኩና ምን አላልኩ? ሬሱ አልኩ። ሬስ ምንድን ነው? የሰው ሬስ ሲባል ሂውማን ሬስ ሲባል ምን ማለት ነው? ዳኒ ታሟል። እሺ ህመም በሽታ ገጥሞታል። ህመሙ ምንድን ነው? መውደቅ፣ መሞት፣ እነዚህ ህመም ናቸው። እሺ እነሱን ፈወሰ ነው። ይኸው ከወደቀበት አለ ነበር። ይኸው ኢሳያስን ከመጥቀሱ በፊት ምን ብሎ ነበር? የይስሐቅ ሞት ለዓለም ነፃነት ሊያመጣ አይችልም። ነፃነት ማለት ምንድን ነው? ከባርነት ነው አይደል? ነፃ የምትወጣው ከዲያብሎስ ባርነት ነፃ ሊያወጣን የሚችለው የክርስቶስ ብቻ ነው አለና የኢሳያስን ጠቀሰ አይደለ? ከዛስ የኢሳያስ ላይ ምን አለ? አንብበው። ዝም እስክትል እየጠበቁ ነው። ተርጉምልኝ። ይኸው ፎር ሂ ራይዝድ አፕ ምን ማለት ነው? ኦኬ የቱ ጋር ነው? ይኸውላችሁ በመገረፉ ቁስል by whose stripes we are all healed ካለ በኋላ በመገረፉ ቁስል ተፈውሰናል ካለ በኋላ ያብራራል። የሚያብራራውን አንተ እንዳልከው ከሞት ወደ ህይወት መሻገርን ነው ወይንስ በሽታ መፈወስን ነው የሚለውን ነው? በሽታው ምንድን ነው? እሺ ቆይ በሽታው ምንድን ነው? የተፈወስነው በሽታው ከምን በሽታ ነው? አዳምጣ ጥያቄ ይቻል። አሁን እኮ ነው እጠይቅሃለሁ፣ አንተ ትጠይቀኛለህ። ኦልሬዲ አንተ የምትፈልገውን ጥያቄ ጠይቅና ጨርሳል። እዛ አሁን እኮ የሆነ ጥያቄውን ጠየቅኩ ቅድምም፣ አሁንም ድጋሚ ልጠይቅ። በሽታ የተባለው ምንድን ነው? በሽታው በሽታ ነው፣ አለቀ በቃ። ምን አይነት በሽታ? ኤቭሪ በሽታ በዚህ ምድር ላይ ያለ ደዌ በሙሉ ምን የምትፈልገው ኔሚት። አንድ በሽታ መታ ከሆነ እሱ በሽታ ራሱ ክርስቶስ ሞቶለታል፣ ማነው ቆስሎለታል። ራስ ምታት ምናምን፣ ራስ ምታት በለው ካንሰር በለው የምትፈልጋቸው ፋንሲ የሕክምና ስሞችን ስጣቸው ከፈለግ። እንደሱ የፈታ አባት አምጣ እኮ ያመጣውልህ ነው። አዳምጥ እኮ ነው የምልህ። እዚህ እንግዲህ ከዘረዘረ ይሄው ራሱ እንደዚህ ዝርዝሩን ስናይ እኔ ወደምለው ያስኬደናል። ለምን ያስኬደናል የሚለውን እኔ ሳብራራለት ይሄዳል። አለዛ ሪደንደንት ነው የሚሆነው።
ይኸውልህ ምክንያቱም አሁን ልዩነታችንን መጀመሪያ እናስቀድም። ልዩነታችን አንተ መፈወስ የሚለውን ወይ አምነህ ወይም ተቀብለህ ግን የነፍስ መዳን ነው በሚለው ነው የተረዳኸው አይደለም? የነፍስ መዳን ነው እንጂ የበሽታ ፈውስ አይደለም ስላልክ፣ እንደዛ ከሆነ ፎር ይላል he raised up from the falling ከመውደቅ አነሳን ወይም ከወደቅንበት አነሳን ይላል። አንድ በላይ heal the sick ሙታንን ታማሚዎችን ፈወሰ ይላል። satisfied those who were hungry የተራቡትን መገበ አለ። and filled the poor ድሆችን ደግሞ ላይክ ሀብት ነገር ሰጣቸው። ፊልድ ማለት እንግዲህ ጎዶሏቸውን ሞላላቸው እንደማለት ነው። and what is more wonderful raised us from the dead ከሙታን አነሳን ይላል። ይሲ በአንተ አፈታት ከሄድን ከሙታን አነሳን በሚለው ንፍታ ካልክ ሪደንደንት ነው የሚሆነው። አይ አይሆንም። ቆይ ይኸው ከሙታን እንዴት እንደተነሳ ላሳይ። ጥቅስ ልስጥ መግባት የለም። ኧረ ለምን ይኸው ከሙታን እንዴት እንዳነሳ ልስጥ። ያዝ ጥቅስ ተቀበል። ይሄ ሳያልቅ ነው ሌላ ቦታ የምትሄደው? እኔ እኮ አልሄድም አላልኩም። አይ ሌላ ቦታ ልሂድ አላልኩም። ይኸው ከሙታን እንዴት እንዳነሳን ላሳየህ ነው ያልኩት። እሺ አሳይ። ከሙታን እንዴት እንዳነሳን ማለት ነው። እሺ ኤፌሶን ክፈትልኝ ነው እኔ ላንብልህ። እኔ ላንብልህ ችግር የለም። እሺ ቁጥር 2:5 ኤፌሶን ያው ከሙታን እንዴት እንዳስነሳን ከሞት እንዴት እንዳስነሳን ነው። እሺ ማሳያ ኤፌሶን 2:5 4 ጀምሮ ላንብልህ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ምን በሆነን ጊዜ ሙታን ይኸው ክርስቶስ ከመምጣቱ በፊት ኢሳያስ እየጻፈ ማለት ነው። ኢሳያስ ሲጽፍ ይሄ ይሰራል ክርስቶስ ከመምጣቱ በፊት። ከዛ ደግሞ እኛ በክርስቶስ ያመንን ግን አሁን ሙታን አይደለንም። እሱንም አሳያችኋለሁ። እሺ ምን አለ? ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋል ካለ በኋላ በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። እኮ የምቀበለው ነው፣ ግን እኔ የምቀበለው ይሁን እንጂ አሁን እያነበብን ያለው ነው እያለ ያለው አትናቴዎስ እያለ ያለ ይኸው ከሞት አስነሳን የሚለው ይሄ ነው። እንዴ ምን አገናኝቶት ብራዘር? እዚህ ጋር ችግር ሁሉ ተዘርዝሯል። ከተዘረዘሩት መካከል ከሞት አስነሳን ያለው ከምንድን ነው? ከየትኛው ሞት ነው? ከሞት ማስነሳት ማለት የዘላለም ሕይወት አገኘን ማለት ነው። እኛ ሙታን ነበረን፣ አሁን ባነበብከው መሰረት ማለት ነው። ኤፌሶን ታዲያ እያለ ያለው ምንድን ነው? ተመሳሳይ ነው። ከሞት ማስነሳት ምንድን ነው የምትለኝ? እኔ እናንተ የተጋጨ ነው። ምን መሰለህ አሁን ሚስ አታድርጋ። አልሰማህም። ይኸው በቃ አንድ አይነት ነገር ነው የተናገርኩት። መስማት አለብህ። ፎር ዘ ዴድ ከሱ ጀምሮ ፍታለኝ። ፎር ዘ ዴድ ኦፍ አይዛክ ዲድ ናት ፕሮስኪው ፍሪደም ቱ ዘ ወርልድ አለ። ለዓለም ምን አላመጣም? ፎር ዘ ዴይዝ ኦፍ አይዛክ ዲድ ኖት ፕሮኪር ፍሪደም ቱ ዘ ወርልድ የይስሐቅ መሞት ለዓለም ነፃነት አላመጣም ካለ በኋላ በት ዳት ኦፍ አውር ሴቪየር አለውን የጌታችን ብቻ ነው የእሱ ሞት ብቻ ነው ፍሪደም ያመጣው ካለ በኋላ ባይ ሁዝ ስትሪፕስ ዌር ኦል ሂል በሱ በጌታ መገረፍ ማለት ነው ሁላችን ተፈውሰናል አለ። ከዛ እዚህ ጋር ሀሳቡን ጨርሶታል አልጨረሰውም? እንዲወት አድርጓል አላረገም? ፉልስቶፕ አለው። ግን ፉልስቶፕ እኮ ፎር ብሎ ነው የሚጠምነው። ፉልስቶፕ አለው። አሁን ምን ታነብልኛለህ? ምን ትተረጉማለህ መሰለህ? ከፉልስቶፑ በፊት አንዷን ስቴትመንት ሙሉ ሀሳቧን ተርጉሞ ቀጥታ ቃል በቃል እንዲህ እየጠራኸው ሳይሆን ሙሉውን አንዴ ትርጉም አስቀምጥልን። ኦኬ የይስሐቅ ሞት ለዓለም ነፃነት አላመጣም። የኢየሱስ ክርስቶስ ሞት ብቻ ነው ለዓለም ነፃነት ያመጣው። በሱ ቁስል እኛ ሁላችን ተፈውሰናልና። ስለዚህ ጎበዝ፣ በእርሱ ቁስል ሁላችን ተፈውሰናል ያለው አትናሲስ ከነፃነት አንጻር ነው አይደለም? እዚህ ጋር አሁን ያነበብከው ነው። ከነፃነት አንጻር ነው። እስማማለሁ። ትክክል። በእርሱ ቁስል መለስከው። አላለቀም።
እኔም ጨረስኩ አላልኩም። ቆይ እሱ ቁስል ተፈውሰናል ሲል አንደኛው ምን አለ? ይሄው ከነፃነት አንጻር ነው አለ አይደለ? ትክክል ነው። እኔ ከነፃነት አንጻር የሚለው ላይ ነፃነት ባይዘው ምን አይነት ነፃነት መሰላችሁ? ከባርነት አወጥቶናል ማለት ነው። ከሞት አወጥቶናል፣ ከሰይጣን አገዛዝ አወጥቶናል ማለት ነው። ነፃነት ትክክል ነው። ከሰይጣንም ከበሽታም ከኃጢአትም ከሞትም ከድህነትም ከኤቭሪቲንግ አወጥቶናል ብሎ ፎርሙላ ያሳየኝ። ይኸው በቃ ይሄ ምንም እኛ አሜን ብለን የምንቀበለው ነው። አንተ የምታሳየን ተፈውሰናል ያለው ከምድራዊ በሽታ እንደሆነ ብቻ አሳየኝ። አሁን ይኸውልህ እኔ እንግዲህ በጣም ጆሮዬን ከፍቼ ነው የማዳምጥ። አሁን ግን እኔ ማውራውን መስማት አለብህ፣ በደንብ መስማት አለብህ። ምክንያቱም ፍሪደም አግኝተናል ካለ በኋላ ፍሪደሙን ያብራራዋል። ምን ብሎ ነው የሚያብራራው? ቀጣይ for he raised up the falling የወደቁትን አነሳቸው ይላል። የሞቱትን ማለት ሊሆንም ይችላል። heal the sick ይላል። ሙታንን ማነው? ታማሚዎችን ፈወሰ። satisfied those who were hungry የተራቡትን አጠገባቸው። and filled the poor የድሆችን ጎዶሎ ሞላ። and what is more wonderful በጣም የሚገርመው ነገር raised us all from the dead ከሙታን አስነሳን ይላል። በአንተ ፍቺ ከሙታን ይቀጥላል። ይሄ ነገር በነገር ማብራሪያው ከሙታን ማስነሳት ብቻ እየፈታ ነው ያለው። ህመሟን ፍታታል ነው የኔ ጥያቄ። ምን እያለ እስቲ ቆይ አሁን አትናቴስ አሁን ያነበብከው ላይ ፈወሰን የሚለውን በምን አድርጎ ተረጎመው? ፈወሰን ብሎ ነው የተረጎመው። ፈወሰንማ የሚለው ጽሑፍ አለ፣ ትርጉም አያስፈልገውም። ይኸው ላሳይ። ኢሳያስ ላይ ፈወሰን የሚል አለ። አሁን ፈወሰን የሚለውን ትርጉም ስጠኝ ነው ያልኩ። ሪደንደንሲ ስል ነበር አለም። ሪደንደንሲ ማለት ነው እስኪ ምን ማለት ነው ንገረን። ሪደንደንሲ ማለት ድግግሞሽ ማለት ነው አለም። እንዲህ የሆነን ነገር ፈወሰ ማለት አሁን እዚህ ጋር በአንተ ትርጉም በእርግጥ ፈውስ የሚለው ቃል የዘላለም ቆይ እኔ ትርጉም አልሰጠሁክም። አንተ ትርጉሙ ስጠኝ ነው ያልኩ። ሪደንደንት ማለት መደጋገም ነው የሚሆነው። ይደጋገምብሃል። በአንተ ትርጉም ከሄድን እዚህ ጋር እኮ ምን ብሏል መሰለህ? እኔን ትርጉሙን ተው። የኔን ወንድሜ ዳኒ የኔን ትርጉም ተው። የኔማ ጨረስኩኝ እኮ አለቀ እኮ። ምን ሰጠኸኝ? ምኑን እንየው? ተፈወሱ። ሂል ዘሲክ ማለት ነው። ሂል ዘሲክ በሽተኞችን ፈወሳቸው እኮ። በሽተኞችን ፈውሳቸው ይላል። እሺ የተራቡትን አበላቸው ማለት ነው። የተራቡትን አበላቸው ነው። እሺ የድሆችንስ ጎዶሎ ሞላ ማለት ነው። ሞላላቸው ምንድን ነው? እኔ የጠየቅኩ ምንድን ነው? አንድ ጊዜ አንዴ አዳምጠኝ። ምድር ላይ ያሉትን የተራቡትን አብልተዋል፣ ከሙታን አስነስተዋል። እነዚህ ይሄ ተአምራትን አይደለም እያልኩ ያለሁት። እኔ ያልኩ በእርሱ ቁስል እኛ ቁስል ነው ያልኩ። ቁስሉ መቼ ነው? እነዚህ በሙሉ ውጤቶች ናቸው ነው የምልህ። በእርሱ ቁስል እኛ ተፈውሰናል ሲል ቁስሉ መቼ ነው የመጣው? ያኔ 5000 ሰው ሲያበላ ነው? ኖ ኔቨር። ያ ቁስል መከራ አሁን ሲገረፍ ቁስል ይኖረዋል አይደለ? ስለዚህ በዛ ቁስል እኛ ተፈውሰናል አለ። አምጣና አሳየኝ። ይኸው ከምድራዊ በሽታ እንደሆነ እሱ ያው ቁስል የሚለውን ማለት ነው። ቁስሉ ነው። ከምድራዊ በሽታ አለማለት እንደማንችል ታውቃለህ። ኢየሱስ ክርስቶስ ከምድራዊ በሽታ አልፈወሰንም አላልንም። ለምሳሌ አትናሽስ ራሱ በእርሱ ጥያቄ ግን ሰምተህ እስቲ ጥያቄ ድገምልኝ ጥያቄው። አትናሽስ ኢየሱስ ክርስቶስ ደዌን ፈወሰ ሲል ከበሽታ ጋር መሆኑን አሳየኝ ነው እያልክ ያለው። ስለ በሽታ እያወራ መሆኑን አሳየኝ እያልክ ያለው። መፈወስ የሚለው ቃል የገባው ኢሳያስ ተፈወስን ያለው ከምድራዊ ነው ወይ? ከምድራዊ በቁስሉ ተፈወስን ያለው ለምድራዊ አሳየ። ይኸው ለምድራዊ ነው የሚል አሳየኝ። ይሄ ክርስቶስ ያደረገውን ነው የዘረዘርክልኝ። አዎ ይኸው ታማሚዎችን ፈውሷል። እኛም ታማሚ ነበርን፣ ፈውሶናል። ኢቨን እሺ አሁን አታዝጋቸው ከስራ ያሉትን። ይኸው ከምድራዊ ነው የሚል አምጣልኝ። ኮመንታሪ ነው። ከዚህ በላይ ማምጣት የምችል አይመስለኝም። ይሄ የሚናገረው ምድር ላይ ከመሰቃየት ለምሳሌ ቆይ በሽተኞችን ምድር ላይ ያሉትን የስጋ በሽታ የፈወሰው ከመቁሰሉ በፊት ነው አይደል?
ኦፍ ኮርስ ደሃን ያበላው ምድራዊ ላይ ደሃን ያበላው ከመቁሰሉ በፊት ነው። እኛ ፈውስን ያገኘ ነው በቁስሉ። ከቆሰለ በኋላ ነው ከመቁሰሉ በፊት ነው? በቁስሉ ከቆሰለ በኋላ ነው እኛ ያገኘነው። ከቆሰለ በኋላ እንደዚህ ብሎ የፈታ አባት አምጣ። ይሄው ከምድራዊ በሽታ ነው የፈወሰን በቁስሉ ከቆሰለ በኋላ የሚለው አሁን እኮ የአባቶች ጽሁፍ አንተ በምትጠይቀው መልኩ ተፈልጎ ካልተገኘ በስተቀር ማቅረብ አስቸጋሪ ነው። በቃ ከሌለ የለም። አንድ ነገር ላቅርብና አዳምጥ። ይልቁንስ እዚሁ አንተ ያመጣኸው ላይ እንዲህ ይላል፣ በመገረፉ ቁስል በቁስሉ ነፃነትን አግኝተናል ይላል። ይኸው አንተ ያመጣኸው ላይ እኔ ያመጣሁልህ እኮ ብራዘር፣ እኔ ያመጣሁት አላልኩም። አንተ ያመጣኸው ላይ ይኸው በመገረፉ ቁስል ነፃነትን አግኝተናል ይስሐቅ ሊሰጠን ያልቻለውም ብሏል። ኤግዛክትሊ ይስማማለሁ እኮ ጎበዝ። ቁስሉ መከራው ነው አይደለም ነው? ምን ጥያቄ አለ? ስለዚህ በመከራው ነፃነትን አግኝተናል አላገኘንም እኮ። በመገረፉ ቁስል ከተፈወስክ እኮ ነፃነት አግኝተናል። የዘላለም ሕይወት ማግኘትና ነፃነት ማግኘት ይለያያል። የዘላለም ሕይወት ማግኘትና ነፃነት ማግኘት ይለያያል። እሺ ቆይ መጀመሪያ ግን አንድ ስቴትመንት ላይ እንስማማ። ስለዚህ ነፃነት አግኝተሃል አላገኘህም? ነፃነት በሞቱ አግኝቻለሁ። ከበሽታ ነፃነት አግኝተሃል አይደል? በመከራው ያው በመገረፉ ቁስል ተፈውሰናል እኮ። በመከራው ይሄው መገረፉ ቁስል መከራው ነው በሚለው ተስማማል። ስለዚህ ነፃነት አግኝተሃል አላገኘህም? ይሄ አግኝቻለሁ እኮ እንደ ጽሁፉ አግኝቻለሁ በሚል አትናሽስ አስረድቶታል። ግን ዲስከሽናችን መሆን ያለበት አትናሽስ ያምናል ሳይሆን እንደዛ ያምናል ምን ያምናል ሳይሆን አንተ ታምናለህ። በመከራው ነፃነትን አግኝቻለሁ ብለህ ታምናለህ። የፈውስ ነፃነት አግኝቻለሁ። ለምሳሌ የምን ነፃነት አላልኩም። የምን ነፃነት ሳይሆን የፈውስ ነፃነት እኮ ኢዝ ሞር ስፔሲፊክ ብራዘር፣ ሞር ስፔሲፊክ ነው። ጥያቄን ለምን ብላክ ኤንድ ዋይት አትመልስልኝ? በመከራው ነፃነት አግኝተሃል አላገኘህም? ኦኬ እሺ፣ አግኝተሃል የዮሐንስ ማነው የአትናሽያስ ማለት ነው። ቀጥል። አንተ ነው ጠይቀህ። አሁን እኔ አግኝቻለሁ። ጎበዝ። ነፃ የወጣው ከምንድን? ከብዙ ነገር። ለምሳሌ አሁን በዚህኛው አውድ ከሄድን ከበሽታ ለምሳሌ አንድ ሰው ከበሽታ ነፃ እንደወጣ መጽሐፍም ይናገራል። በመገረፉ ቁስል ተፈውሳችኋል ነው የሚለው። ከምንድን ነው ነፃ የወጣኸው ነው ያልኩህ። ብዙ አይነት ነፃነት አለ እኮ በሚል ይሄ ጽሁፍ ራሱ እኮ ብዙ አይነት ነፃነት ያስቀምጣል። አወጥተዋል፣ መከራው ቁስሉ ነፃ ወጥተዋል ስለ አዎ አልከኝ። ከምን ነፃ የወጣኸው? ብዙ አይነት ነፃነት የሚል አልኩህ አለ። ከምን አንተ ከምንድን ነው ነፃ? ለምሳሌ ከደዌ ከበሽታ ያምህ ነበር። በዛ ባርነት ተይዘ ነበር በህመሙ። እንደዚህ አይፈታም። ይሄ ላይክ ነፃ መውጣት ማለት ከባርነት ነው አይደለም። ባይዚ ገላትያን ሄጄ አሳያለሁ። ነፃ መውጣት ገላትያ አሁን ለምናነበው ነፃ መውጣት ከምን እንደሆነ አሳያለሁ። እዛ ሄጄ ማለት ነው። ነፃ ወጣ ያልከው አንተ ከምንድን ነው? አሁን እያደረግን ያለነው ዲስከሽን ከምንድን ነው ነፃ የወጣኸው አንተ? አሁን እያወራን ያለነው ዲስከሽን በጣም አንፌር ነው። ለምን መሰለህ አንፌር የሚሆነው? አንተ ብቻ ነው የምታወራው። አንድ ምንም አይነት ነገር ዲስከስ እያደረግኩ አይደለም። ሁለት ግን ኮምፕሊትሊ እየወሰድክ አይደለም። ዲስከስ ታደርጋለህ። ችግር ይኸው ነፃ ወጣው አልከኝ። ችግር የለውም። በቃ እንድንስማማ እኮ ነው። እኛም ይኸው ነፃ ወጥተናል። በመገረፉ በመከራው ነፃ ወጥተናል እንላለን። ነፃ የወጣኸው ከምንድን ነው? በመገረፉ ቁስል ተፈውሰናል ሲል ስለ በሽታ እያወራ ነው ብራዛ ጌታን። እሺ አሁን አንድ ድል ልስጥ። ስለ በሽታ ማለት ይሄ ስለ ምድራዊ ስለ ደዌ ስለ ራስ ምታት ነው በመገረፉ ቁስል የተባለው። ደዌ ማለት ራስ ምታትን አይጨምርም እንዴ? እኮ ስለ ራስ ምታት ነው። ራስ ምታትን አይጨምርም ወይ? እሺ እዚሁ ነቢዩ ኢሳያስ ደዌያችንን ተሸከመ ሲል የትኛውን ደዌ ነው? ደዌ ነው ብራዘር። ሌላ የትኛው ራስ ምታት? አዎ ራስ ምታት የአማረ በሽታ ከፈለግም እነግርሃለሁ። ከፈለግ አይ ችግር የለውም። በትንሹ አድርገን ኮቪድ ሚል ምናምን አይሲዩ የሚያስገባ ከፈለግም እሰጥሃለሁ። ክርስቶስ የተሸከመልን ራስ ምታት ጉንፋን ምናምን ነው። በመገረፉ ቁስል ተፈውሳችኋል ሲል ደዌ ተሸከመ፣ የእኛን ደዌ ተሸከመ ሲል ኦፍኮርስ ደዌ ማለት በመገረፉ ቁስል ተፈውሳችኋል ካለ
ፈውስ እኔ ተፈውሳችኋል አይደለም። እዛው ምዕራፍ ላይ ደዌያችንን ተሸከመ ሲል ምን ማለቱ ነው? ደዌ ነው ያልኩት። የምትፈልገውን ክፈትና እናንቦ የምትፈልገውን ፓርት ደዌያችንን ተሸከመ ሲል ምን ማለቱ ነው? ራስ ምታታችንን ተሸከመ እያለ ነው። እናንቦ ከታላቅ ይቅርታ ጋር ኢሳያስ 53 አይመልስላሉ። ተረጋጋ። መልስልኝ እኩል መልስ። እሺ ደዌያችን ተሸከመ የሚል አለ እዚህ ፊት ለፊት። እሺ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈም እንደተቸገረም ቆጠር ነው ይላል እዚህ ጋር ሱሊ ሂያዝ ቦን አውር ግሪፍስ። እንግዲህ ሀዘናችንን በሚለው የሚያስኬድ ነው። ደዌ የሚለውን ግሪፍ ብሎ ነው የፈታው እና ካሪድ አውር ሶሮ ነው የሚለው። አሁንም ሀዘን ነው እንግዲህ ግሪፍና ሶሮ ካይንድ ኦፍ ሪሌትድ ደዌ ምን ማለት ነው? ደዌ ዲዚዝ ነው ብራዘር እኮ። እሺ ተቀብሏል አልተቀበለም? የእኛን ደዌ ተቀብሏል። ግን እዚህ ጋር እንግሊዝኛው ለምን እንደዚህ ተቀብሏል ማለት ምን ማለት ነው? ምን ፈልገህ ነው? አልገባኝም። ተቀብሏል ማለት የኔ ወሰደልም ማለት ነው። ስለዚህ ለምሳሌ ደዌ ብለህ የምትፈታው ራስ ምታት፣ ጉንፋ ምናምን አንተ እንደፈታኸው ማለት ነው አይደል? እኔ ብቻ ቃሉ ራሱ እንደዛ ነው የሚለው ብራዘር። ስለዚህ እሱ ራስ ምታት አይፈታም እያልክ ያለው አንተ ነህ። ጉንፋናችንን ኧረ ተው በእናትህ አንድ አባት አምጣ ወይ እንትን አትበል በእናትህ። እስቲ እንደዛ ብሎ ምድራዊ ህመም ነው ብሎ የፈታ አንድ አባት አምጣ የለህም። አሁን ዝም ብለህ እንደዛ አይፈታ ምናምን አትበል። ደዌ የሚለው ተቀበለ ያልከው ራስ ምታትና ጉንፋን ነው ክርስቶስ የተቀበለልህ አንተ። አሁንም ዲስከሽናችን ፌር መሆን አለበት። አንተ እንደምትፈልገው መሆን የለበትም ነው እያልኩ ያለሁት ብራዘር። ታውዳኒ ክርስቶስ ደዌውን ከተቀበለለት እሱ ለምን ዶክተር ሆነ? ምን ሊያክም? እሱን ልጠይቆ ነበር እኮ ኦርቶዶክሳውያንን ነው የሚያክመው መሰለኝ። የእሱ ሐኪምነት ሆነ። ቅድም እኮ ጠይቄው ነበር የስጋ ደዌን ነው ወይንስ የነብስህን ሞት ነው የታደገ ብዬ እኮ ይሄ እንዲያጠራ ጠይቄው ነበረ። ግን የለበትም ጭራሽ እሱ። ሰምታችኋል? ግን እስካሁን ሰውዬ በቃ ምንም እየሰራበት አይደለም። ይነጠቅ። ከኃጢአት ድነን አላለም እኮ አንድ ቃል እስካሁን ማለት ነው። ከኃጢአት ድነን አላለም እና በስመ አብ ይህንን ወንጌል አሁን ነው እንትን የሚሰብከው ጓ የሆነ ወንጌል በስመ አብ ረዳኔ ዋንት ይሰብካል እንደ ረዳኔ ተው ተፋወስ በጌታ ኢየሱስ ከባድ ነው። ዳኒ እኮ ዶክተር ነኝ ብሎ አመፅ ውስጥ ሁላ ተሳትፏል አሉ። ደሞዝ ይጨምርለት ካሉ ሰዎች መካከል አንተ ሻድራሻው ልስጣቸው እንዴ? ምን ይመስላል? አፈናውልን ይገናሉ። ገስታ ስኖ የምታገኘው ገዳሙ የሚገርም ነው ግን እዛው ኢሳያስ 53:6 ላይ እንዲህ ይላል፣ ደዌያችንን ማለት በደላችንን ህመማችንን ማለት የታመምነው ምንድነው? እንደነገርኳችሁ የጎሰቆለ ማንነትን ይዘን ነበር እና ወደ ሰው ልጅ ሞት ገብቶ ነበረ፣ ቅጣት ገብቶ ነበር። ያንን ተቀበለልን ማለት ነው። የእኛን ስጋ የያዘ ኃጢአታችንን ተሸከመ፣ በደላችንን ማለት ነው። እሺ በደላችን መሆኑን እዛው ምን ይላል መሰላችሁ? ቁጥር 4 ላይ በእውነት ደዌያችን ተቀበለ ካለ በኋላ ህመማችንን ተሸክሟል አለ። ህመማችንን ተሸክሟል አለ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው ይልና እርሱ ግን እኛ እንደዛ ቆጠር ነው። ከዛ እርሱ ግን ስለ መተላለፋችን ቆሰለ ነው ያለው። የቆሰለው ስለ መተላለፋችን ነው፣ ስለ ኃጢአታችን ነው የቆሰለው። ኦኬ እኛ ስለተላለፍን ነው ሙታን የሆነው የታመም ነው። እሱ ደግሞ ስለ መተላለፋችን ምን አለ? ቆሰለ። እሺ ስለ በደላችንም ደቀቀ። ስለዚህ የደቀቀው ስለምንድን ነው? ስለ በደላችን ነው፣ ስለ ራስ ምታታችን አይደለም። እሺ ባይዘው የራስ ምታት ሄኒ ፋርማሲ ነው የምትሰራው አይደለ? ሄኒ የራስ ምታት መድኃኒት አለ። ፋርማሲ አይደለም የምትሰራው ነው ትምህርት ሶሪ ሜዲካል ነገር ነው የምታጠነው መሰለኝ። አዎ እሺ እናትዬ ምን አልከኝ?
የራስ ምታት መድኃኒት አለ አለን። አሁን ፓራስታሞል አለ፣ ፓናዶል አለ። ኢየሱስስ እኔ እኮ ግራ ገባኝ እኮ ናት። ሌላ መድኃኒት አለ። ለዛ እኮ ነው ላይክ እንግዲህ ክርስቶስ አዳኝነቱ ፍጹም ከሆነ እንግዲህ በስጋም ያለውን ደዌ ያድኗል የሚል ከሆነ ላይክ መድኃኒት ምናምን አያስፈልግም። እሱ ስለምን ተማረ ሜዲሲን? እና ምንም ሎጂክሊ ራሱ ዝም ብሎ ማንም የሆነ ኢሊትሬት የሆነ የማያነሳውን አይነት ነገር ይዞ መናገሩ በጣም ፈኒ ነው። ለዛ ነው እኮ ቅድም ለጽንሱ መነጠቅ አለበት ያልኩ። ከዛ ምን ይላል ይኸውላችሁ፣ ስለመተላለፋችን ምን አለ? ቆሰለ፣ ስለበደላችንም ደቀቀ ካለ በኋላ የደህንነታችን ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስልም እኛ ተፈወስናል። ይሄ የታመምነው በምን እንደሆነ በቃ ይሄው ተናገረ። ስለመተላለፋችን ነው የታመምነው። መተላለፋችን ነው በሽታው፣ ትልቁ በሽታ ማለት ነው። እና በደላችን ነው። እና ሙታን ነበርን ደግሞ። እሺ ሙታን ነበርን። ከዛስ ቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። በቃ ይሄው ጠፍተን ነበር። በሽታ የተባለው ይሄ ነው። እሺ ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችን በደል በእርሱ ላይ አኖረ። ባይዘው ይሄ ቅድም የጠቀስኩላችሁ ቆይ አንዴ እቺን እንትን ብዬ አላብዛባችሁ፣ በቃ እንጨርስ። ኤፌሶን 2 ላይ ምን ይላል መሰላችሁ? እሺ ምን ይላል? በበደላችሁና ልብ በሉ እሺ፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁበት። ባሪያነታችን ይኸው ለዲያብሎስ ነበር፣ ለሰይጣን አለቃ ነበረ፣ ለሞት ነበረ ተገዥነታችን። እሺ ከዛ ነው ነፃ ያወጣን። አትናቴዎስ ነፃ ወጣን ሲል ከዚህ ነው ባይዘ። እሺ ከዛስ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከጥልቅ ፍቅሩ የተነሳ ከልጁ ጋር ሕይወትን ሰጠን ይላል ማለት ነው። እና ይሄን ይመስላል። ሰዎች ሰላም በሉንና እንጨርስ። የከፈተ ሰው ምናምን አለ እንዴ? ከኛ ልጆች ምናምን የለማ። እና ሀሳብ ካላችሁ ጨምሩና ምን ሀሳብ ይኖራል ብለህ ነው ናቲ? ዋናው መነሻ የሁሉ እሱን ራሱ እምነቱን ያስካደው ነገር ምንድን ነው? ለፓስተር ጥብቅና ሲቆም ማለት ነው። ለፓስተር ዮናታን ጥብቅና መቆም እንደዚህ ነው። ራሱ የሚያምንበትን ነገር የሚያስክደውና በተቻላችሁ አቅም ለትምህርታችሁ ታመኑ ነው። በቃ ሌላ ምንም ነገር የለም። ለተሰጣችሁ ትምህርት ታመኑ። ከዛ ውጪ እንደዚህ ያልሆነ ቅርቃር ውስጥ ትገባና በቃ ዝም ብለህ ፋርማሲ የሚያድነውንም ሁላ ክርስቶስ የሞተው ለዚህ ነው እያልክ ሌላ ታሪክ ውስጥ ትገባልና ይሄ በጣም 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 መጥፎ የሆነ ምንፍቅና ውስጥ ይከታል። በተቻለ አቅም ራስን መመርመር ጥሩ ይመስለኛል። አረ በጣም በጌታ ለጉንፋኑ ይለኛል እንዴ? ያኔ በምንድን ነው የዳነው? እሺ እስያስ ላይ ያለው እንትን ለጉንፋን ለራስ ምታት ከሆነ በምንድን ነው የዳነው? ወይስ እንዴት ነው? በምን ዳኑ ብሎ ነው የሚሰብከውስ? እንትን ከምን እንዲ ከራስ ምታት ከወጥ ቁርጠት እንዲ ነው እንትን የሚሰብከው በየቲክቶኩ። ኧረ በስመ አብ ዳኑ ሆነ ነው በጌታ ኢየሱስ። እኔ እንትን እያየሁኝ እግዚአብሔርን አመሰግነዋለሁ። ግን ወደዚህ መጣችሁ በማመሰግን አሪፍ ነበር። እግዚአብሔር ከእናንተ ማል ያወጣኝ ጌታ በስመ አብ ስሙ ይባረክ። እግዚአብሔርን በስመ አብ እንዴ እንትና ለማን ነው ለዚህ ለሐሰተኛው ብሎ እንደዚህ ይሆናል እንዴ? ለሱ ጥብቅና ለመቆም ማለት ነው። በጣም በእውነት እንዴ የዳነበትን ምስጢር እንዴት ሰው ይክዳል? ትዝ ይላችኋል። ይሄ ብቻ አይደለም እኮ ያኔ ስጋ አልነሳም ባለበት ጊዜ ተከራክሮለታል እኮ ኤክስ ዋይ ክሮሞዞም በ40 ቀን የሚባል ነገር ታሪክ አንስቶ በጣም ኃይለኛ ክርክር ይዞለት ነበር። ትዝ ይላችኋል። በቃ ስለዚህ ይሄ ሰው ለሆነ ተራ ፓስተር ነው እንጂ የሚታመነው ለክርስቶስ ትምህርት አይደለም።
በዚህ እናውቃቸዋለን። ይሄ ወንጌል አይደለም እነሱ የሚሰብኩት ባይዘው ሐሰተኛውን ኢየሱስ ነው የሚሰብኩት። በቃ ይሄንን ነው ከክርስቲያኖች ጋር ከኛ ጋር እንደው ወንጌል ትሰብካላችሁ አሰብክ የሚባል ኮምፓራሲሽን ውስጥ መግባት የለብንም። እነሱ እየሰበኩ ያሉት አሁን ሐሰተኛውን ኢየሱስ መንገድ ጠራቂውን ኢየሱስ ነው የተገኘው። በጣም የሚያሳዝን ደረጃ ነው ሜክሲኮ ጋር ምክንያቱም ከእንትንም ከመርካቶም የሚመጣ ታክሲ ምናምን እሱ ጋር ስለሚመጣ በዛኛው አላወቀችም። ናቲ ትራንስፖርት ላይ ናት። ዳኒ እንትን አወናበዷቸው ነው ግራ ተጋብቶ ነው ከታች እኮ አንድ ሰው ተቀበል ስላላችሁኝ ይኸው አንድ ሰው እያስገባው ነበር እኮ ይሽከረከራል። አይ ቲንክ ይወጣሉ ምናምን። ብሌን ገብቷል። ናቱ ይታያል። አካውንት ብሌን እግዚአብሔር የሚል አካውንት ብሌን አልገባም ገና ነው። ቢገባ ኑሮ ሚት ያደርግ ነበር። ኦኬ እንጃ እኔ ጋር ስለገባ ስላሳየኝ ነው። አንቺ ገብቷል። ይኸው በቃ ጋስ ላይ ያሉትን ይሄ እንትን ነው። እሺ አይ ቲንክ እንትን ነው። ከራስ ምታት ወደ መርካቶ በጣም ከባድ ነው። እሺ አይ በቃ አይ ቲንክ ኔትወርካቸው ይሆን አፍሮዲቱ አይጀግ ነው ሊሳናቸው አልተፋወሰም እንዴ? ምንድን ነው እየቀረ አለ ማለት ነው? አይ በቃ ይሰማል። አፍሮዲቱ ቻው። እኔ ዛሬ አይጀግ ነው በጣም የአብ ልጅ አረ ምንድን ነው እንትን ነው ከነሱ ነው። እኔ ምንም አሁን ጥቁር ለእኔ ይሰማ ካለ እንትን በኋላ የሚገቡት እንትን እየሆነ ነው መሰለኝ። አይሰራም መሰለኝ ከኛ ውጭ ናቱ አለ። የኛው ናት አፖስቶሎክ እስኪ ናቱ በቃ አውራ አንተ ትችላለህ ማለት ኢየሱስ ይዘራል አለው ቶኒዬ የኒሻ አንቱ ናትሻ እንዴት ናችሁ? ሰላም ናችሁ? ገብቼ ተዳረኩ። ለሰላምታ ነበር የገባሁት። እንዴት ናችሁ? ጠፍታችኋል። አለን ክብሩ ይስፋ። እንዴት ነህ? እግዚአብሔር ይመስገን። አንተ ሪፖርት እንዳይሆን ናቱ የዛሬውን ትምህርት እንዴት ነው? ፓስተር ሆና ሳለ ሲሰብክ ነበር ወይስ ታውቀዋለህ? ኧረ እኔ ይሄንን አላውቀውም። እኔ ፎስም የለኝም። ድሮም መፈወስ አልችልም። ድሮም ኧረ እኔ አስቤም አላውቅም። እግዚአብሔር ኢሳይያስ እንትን 53 ላይ ያለው እንትን ለዳዌ ነው ምናምን እንትን ለስጋ በሽታ ነው ምናምን የሚለው ኧረ ባይሚሮ እንደዛ ራሱ ኤክሰፕሽናል ናቸው። ራሱ አንዳንድ ኤክሰፕሽናል ናቸው። እንኳን ፕሮቴስታንት ውስጥ እንኳን የሚሉት ፕሮስፔሪቲ ላይ በተለይ ሰባኪዎቹ እንጂ እኮ ዋና እንኳን ደና የሚባሉት እንኳን እንደዛ አይሰብኩ። እንትን ትምህርቱ ታውቃለህ፣ የጴንጤቆስታሉ አዳዲስ ሞዴል ስለሚወጣ በየጊዜው ለዛ ሊሆን ይችላል። እንትን ተቀይሮ ነው አዲሱ ሞዴል ነው። ዳኒሻ እነሱ አዲስ ታራማቱ አይቆይም እኮ አንድ መንፈስ ነው እያሉ ይመጣሉ። የብልጽግና ወንጌል የሚል ወንጌል ውስጥ ተገኝቷል እያለ ነበር ያ ጂፒኤሱ ሰውዬ ራሱ ሄኖክ ነው ወይ? አይገርምም? እሱም ሄኖክ መሆኑ ስሙ በስመ አብ እውነት ነው።
አካሄዱን ከእግዚአብሔር ጋር ያደረገው ያ ሄኖክ እንደዛ መሆኑ ኧረ እናቱ ስማ አካሄዱን ምንድን ነው ጠራችሁኝ? የገባል መሰለኝ ናት ይሽከረከራል። አረ ነው ምን እንደሆነ አላውቅም። እነሱ ጋር ይሁን ናቱ ወይ ይታይሃል? አዲስ የገባ ሰው አለ ይታይሃል? እንግዲህ አሁን እየተቀበልኳቸው ነው፣ ግን ምንም እንትን አይደለም። ይሽከረከራሉ ምናምን ላችሁ ልክ ሲገባ ሚዩት ያደርጋል እንጂ እንደዚህ ዝም ብሎ ቀጥ ብሎ ያ እንደዛ ብዬ አሰብኩ። አይ በቃ እንትን ነው የሉም። እንግዲህ ገብቷል። እናንተ አሁን ይወርዷል። ኤኒዌይስ እንግዲህ የለም የሚገቡ የሉም። ለዛሬ ይበቃናል። ዳጊሻ እስቲ በቃ እንትናቸው አይሰራም ኔትወርካቸው ወይ አሩን ነው እንግዲህ ኔትወርካቸውማ አይሆንም። በቃ ቤቴ ተመቷል ማለት ነው። በቃ ወይ ደግሞ አካውንቱ ነው እና በቃ ሰዎች እንጨርስ። የነገ ሰው ይበለን። ነገ ደግሞ እንገባለን። ነገ ሜቢ የገላትያ ጥናታችንን እንቀጥላለን እኛ እና ቪዲዮ ምናምን እንሰራለን ወይ ቀን ላይ ቲንክ አኬ አይገባም። ስለዚህ እንትን ምን መሰለኝ አንትሽ ሌላ የሚገባ ሰው የነገረ ሰው አለ እንዴ? ነገ አይ የለም፣ ግን ያው እሁድ ጳራቅሊጦስ ስለሆነ ሰው ለእሁድ ይዘጋጃል። በዛ ላይ እሁድም እዮብ በቃ ሰኞ ዩቲዩብ የሚጀመርበት ቀን ነውና እንዲሁ ግን እንገናኛለን፣ አንጠፋም። እሺ ናቱ አሁን ገና ዳሩ እግዚአብሔር ይስጥልን። አንቺ ቃለ ሕይወት ያሰማል እናቱ። አሜን አሜን። እሺ ቻው፣ ደህና አደሩ። አንተ ሰውዬ ሰላም ደር። እንግዲህ መልካም ጊዜ። እሺ እሺ።